ቀጠናው ያለውን የጸጥታ ሁኔታ በመገምገም ተግባራዊ እርምጃ ለመውሰድ ከስምምነት ላይ መደረሱ ተገለጠ። ቀጠናው ያለውን የጸጥታ ሁኔታ በመገምገም ተግባራዊ እርምጃዎችን ለመውሰድ ከስምምነት ላይ መደረሱን የብሔራዊ መረጃና ደህንነት አገልግሎት ነው ያስታወቀው። የአገልግሎቱ ምክትል ዳይሬክተር ጋዜር ገብረ እግዚአብሔር በሰጡት መግለጫ በመረጃ ትብብር የቀጠናውን ደህንነት ማጠናከር በሚል መሪ ሐሳብ በአዲስ አበባ የተካሄደው የምስራቅ አፍሪካ የደህንነት ተቋማት ጉባኤ በስኬት መጠናቀቁን ገልጠዋል። በጉባኤው ላይ ከአፍሪካ፣ እስያና አውሮፓ የተውጣጡ ከ30 በላይ ሀገራት መሳተፋቸውንም በመግለጫቸው ጠቅሰዋል። በጉባኤው የአንድ ሀገር የጸጥታ ችግር የዛ ሀገር ብቻ አይደለም የሚለው ሐሳብ የጉባኤው ትኩረት ከነበሩ ነጥቦች መካከል አንዱ መሆኑን ጠቁመዋል። በዚህ አግባብም የጸጥታ ችግሮችን ለመከላከል በጋራ የመስራት ሁኔታ ወሳኝ መሆኑ በሀገራቱ ዘንድ ከስምምነት ተደርሶበታል ነው ያሉት። በሀገራቱ የደህንነት ተቋማት መካከል የደህንነት ስጋቶችን ቀድሞ ለመከላከል የሚያስችል የመረጃ ልውውጥ እንዲኖርም ከመግባባት ላይ መደረሱን አስታውቀዋል። የጉባኤው ተሳታፊዎች የህዳሴ ግድብን መጎብኘታቸውንና ይህም አፍሪካውያን ከተባበሩ እንደዚህ አይነት ግዙፍ ፕሮጀክት መፈጸም እንደሚችሉ ለማመላከትና በግድቡ ዙሪያ የሚነዙ ስሁት ወይም ስህተት መረጃዎችን ለማጣራት ያለመ ነው ብለዋል ሲል ኤፍኤምሲ ዘግቧል። ወደ ውጭ ዜናዎች ስናልፍ የሰላም ጥረቶችን በራስ የገንዘብ አቅም ለመደገፍ የአፍሪካ መሪዎች የሰላም ፈንድ አቋቁመዋል ሲል የአፍሪካ ህብረት ተናገረ። የአፍሪካ ህብረት አፍሪካ በተለያዩ ሀገራት የሚንቀሳቀሱ ግጭቶችን የምትፈታባቸው የሰላም መርሃ ግብሮቿን ወጪ በራሷ ለመሸፈን በርካታ ጥረቶችን በማድረግ ላይ ትገኛለች ብሏል። ከሁለት ወራት በፊት በተደረገው አህጉራዊ ጉባኤ የህብረቱን ኮሚሽን ሊቀመንበር የተረከቡት መሐመድ አሊ የሱፍ በአፍሪካ ህብረት የሚከናወኑ የሰላም ጥረቶችን በራስ የገንዘብ አቅም ለመደገፍ እንዲቻል የአፍሪካ መሪዎች የሰላም ፈንድ ማቋቋማቸውን ገልጠዋል። ትግባ ኢትዮጵያ ከህብረቱ ሊቀመንበር እንደሰማው እስካሁን በርከት ካሉ ሀገራት $400 ሚሊዮን ወደዚሁ የገንዘብ ቋት ወይም የሰላም ፈንድ ገብቷል ተብሏል። የህብረቱን ስራዎች በተለይም በእጅጉ ወሳኝ የሚባሉት የሰላምና ጸጥታ እንዲሁም የልማት መርሃ ግብሮችን በራስ የገንዘብ አቅም ለማከናወንም ቀጣይነት ያላቸው የገንዘብ ምንጮች እየታሰቡ መሆናቸውም ሊቀመንበሩ ገልጠዋል። ከነዚህ አንዱ ወደ አባል ሀገራት ከሚገቡ ሸቀጦች ላይ የ0.2% ቀረጥ መጣል እንደሆነም አብራርተዋል። እስካሁን የተወሰኑ የአፍሪካ ሀገራት ይህን የገንዘብ መሰብሰቢያ ስልት መተግበራቸውንና ሌሎችም ሀገራት ይህን አሰራር እንዲከተሉ ደብዳቤ እንደተጻፈላቸውም አመላክተዋል። በተጨማሪም በህብረቱ ስር ያለውን የሰላምና ጸጥታ ምክር ቤት መዋቅራዊ ማሻሻል እንደተደረገለት እንደሆነ አመልክተው የአህጉሩ ፈተና የሆነውን ግጭትና ጦርነት በዘላቂነት ለመከላከል የቅድመ ማስጠንቀቂያ ስርዓት እንደሚዘረጋም ጠቅሰዋል። ሊቀመንበር መሐሙድ በተለያዩ የአፍሪካ ሀገራት ያሉትን ግጭቶች ለመፍታት ያለሙ የሰላም ጥረቶች እየተደረጉ መሆናቸውም ተናግረዋል። በሱዳን ያለው ጦርነት እንዲቆም ህብረቱ የተኩስ አቁም ስምምነት እንዲደረግ ጥሪ ማቅረቡን እንደሚቀጥልም ገልጧል። የሱዳን ችግር በሱዳኖች ብቻ ነው መፈታት ያለበት፣ የአፍሪካ ህብረት ይህንን ይደግፋል፣ የሌሎች ኃይሎችን ጣልቃ ገብነትም ይሁን የትይዩ መንግስት መመስረትን አንደግፍም ሲሉ በአጽንኦት ተናግረዋል። ወደ አሜሪካ የሚሄዱ ነጭ ደቡብ አፍሪካውያን ፈሪዎች ናቸው ሲሉ ራማፎዛ ተናገሩ። ፕሬዚዳንት ሴሪል ራማፎዛ ወደ አሜሪካ በስደተኝነት የተጓዙትን 59 ነጭ ደቡብ አፍሪካውያንን ፈሪዎች ናቸው፣ በቅርቡ ይመለሳሉ ሲሉም ተናግረዋል። ፕሬዚዳንት ዶናልድ ትራምፕ የዘር መድሎ ገጥሟቸዋል በማለት የስደተኛ ደረጃ ከሰጣቸው በኋላ የአፍሪካ ነርስ ቡድን አባላት ሰኞ ዕለት ዩናይትድ ስቴትስ ገብተዋል። ነገር ግን ራማፎዛ መልቀቅ የሚፈልጉ ሰዎች ያለፈውን የአፓርታይድ ስርዓት ኢፍትሐዊነትን ለመፍታት በሚደረገው ጥረት ደስተኛ እንዳልሆነ በመግለጽ ወደ ሌላ ቦታ ማዛወራቸውን ለእነሱ አሳዛኝ ጊዜ ሲሉ ገልጠዋል። ደቡብ አፍሪካውያን እንደመሆናችን መጠን ጠንካሮች ነን፣ ከችግራችን አንሸሽም። እዚህ ቆይተን ችግሮቻችን መፍታት አለብን። ስትሸሽ ፈሪ ነህ። ይህ ደግሞ እውነተኛ የፈሪ ተግባር ነው ሲሉም አክለዋል። ትራምፕ እና የቅርብ አጋራቸው ቱጃሩ ደቡብ አፍሪካዊ ተወላጅ ኤሎን መስክ በደቡብ አፍሪካ በነጭ ገበሬዎች ላይ ዘር ማጥፋት መፈጸሙን ተናግረዋል። የዩናይትድ ስቴትስ መንግስት የደቡብ አፍሪካ መንግስት ከነጭ ገበሬዎች ላይ ካሳ ሳይከፍል መሬት ነጥቋል ሲልም ከሷል። በደቡብ አፍሪካ አናሳ ነጮች የግዛት ዘመን ከ30 ዓመታት በኋላ ጥቁር ገበሬዎች የሀገሪቱን ምርጥ የእርሻ መሬቶችን ጥቂቶቹን ክፍል ብቻ የያዙ ሲሆን አብዛኛው አሁንም በነጮች እጅ በመሆኑ በአዝጋሚ ለውጥ የተነሳ ቁጣን አስከትሏል ተብሏል። በጥር ወር ላይ የፕሬዝዳንት ራማፎሳ መንግስት
ፍትሐዊ እና የህዝብ ጥቅም ተብሎ በተወሰኑ ሁኔታዎች ውስጥ በግል ባለቤትነት የተያዘውን የመሬት ያለምንም ካሳ እንዲወሰድ የሚፈቅድ አወዛጋቢ ህግ ፈርሟል። ነገር ግን መንግስት በድርጊቱ እስካሁን የተያዘ መሬት የለም ብለዋል። ትራምፕ በደቡብ አፍሪካ ያለውን አስጨናቂ ሁኔታ እየሸሹ ነው ሲሉ የብዙዎቹ የኔዘርላንድ ሰፋሪዎች ዝርያ የሆኑትን ነጭ አፍሪካነሮችን እንደሚያቋቁሙም ተናግረዋል። የአፍሪካነርስ ቡድን በደቡብ አፍሪካ በአመፅና በሽብር ጥላ ስር እየኖሩ ነው በሚል በአሜሪካ ከፍተኛ ባለስልጣናት አቀባበል ተደርጎላቸዋል። በምዕራብ ኮርዶፋን የተባባሰውን ግጭት ተከትሎ ከ7000 በላይ ሰዎች አካባቢ ለቀው መውጣታቸው ተሰማ። በሱዳን ምዕራብ ኮርዶፋን ግዛት በአል ኑሁድ እና በአል ኩዋዌ በጦር ኃይሉና በወታደራዊ ኃይሎች መካከል በተፈጠረው ግጭት ከ7000 በላይ ቤተሰቦች መሰደዳቸውን የተመድ የስደተኞች ኤጀንሲ የገለጸ ሲሆን የፓራሚሊታሪ ፈንድ ድጋፍ ሰጪ ኃይሎች RSF ጥቃቶችን ከፈጸሙ ከአንድ ቀን በኋላ የአልኑሁድ ስትራቴጂክ መስቀለኛ ከተማን መያዙን የዓለም አቀፍ የስደተኞች ድርጅት IOM አስታውቋል። እሁድ ዕለት የሱዳን ጦር በRSF ቁጥጥር ስር የነበረችውን የአልኩዌን ከተማን መልሶ ቁጥጥር ስር ማዋሉን ከስፍራው የወጡ ዘገባዎችም ያመለክታሉ። ከዚያም ሰራዊቱ ከአልኑሁድ ወጣ ብለው ወደሚገኙ መንደሮች መዝመቱ ተገልጧል። IOM ባወጣው መረጃም በግንቦት 1 እና 2 7204 ቤተሰቦች ከአልኑሁድና ከአልኩዌ ተፈናቅለዋል ያለ ሲሆን መንስኤውም ደግሞ የጨመረው የጸጥታ ችግር ነው ብሏል። በአልኑሁድ በተከሰተው ግጭት 5451 ቤተሰቦች እንዲሰደዱ አስገድዷቸዋል። አብዛኞቹ የተፈናቀሉት በአልኑሁድ አካባቢ ሲሆን ሌሎች ደግሞ በምዕራብ ኮርዶፋን ውስጥ ወደ ጉቤሽ፣ ዋድ ባንዳ እና አሰላም አካባቢዎች እና በሰሜን ኮርዶፋን ምዕራብ ባራ አምልጠዋል። በአልኩዌ በተካሄደው ጦርነት 1678 አባሮች በአካባቢው ወደሚገኙ ከተሞችና ወደ ምዕራብ ባራ መፈናቀላቸውን ኤጀንሲው አክሎ ገልጧል። ግንቦት 2 በአልኩዌ አካባቢ በአልሰርዳባ መንደር ላይ በደረሰ ጥቃት 75 ቤተሰቦችን መፈናቀሉን IOM ተናግሯል። አጋር ቡድኖችን ያካተተው አልሳይድ አዳኙ ተንቀሳቃሽ ኃይል በመባል የሚታወቀው የሰራዊት ጥምረት በምዕራብ ኮርዶፋን በRSF ቁጥጥር ስር ያሉ ቦታዎችን መልሶ ለመያዝ ያለመ መሆኑን ከስፍራው የተገኘው መረጃ ያመለክታል። RSF በምዕራብ ኮርዶፋን ከተሞች የሰራዊቱን ጥምር ግስጋሴ ለመግታት ኃይሉን አሰባስቦ ተጨማሪ ጦርነቶችን ለመመከት በተጠንቀቅ ላይ ይገኛል። ዳግም የጀመረው ጦርነት በሺዎች የሚቆጠሩ ቤተሰቦችን ሊያፈናቅልና ቀድሞውንም የነበረውን አስከፊ ሰብአዊ ሁኔታ ሊያባብስ ይችላል ሲሉም የእርዳታ ቡድኖች አስጠንቅቀዋል። ወደ ሌላው ዜና ስናልፍ በሊቢያ ዋና ከተማ የታጠቁ ኃይሎች ግጭት በድጋሚ አገረሸ ተባለ። በሊቢያ ዋና ከተማ ትሪፖሊ የታጠቁ ኃይሎች ግጭት እንደገና መቀስቀሱን የዓይን እማኞች ተናግረዋል። ብጥብጡ በታጣቂ ቡድኖች መካከል የተቀሰቀሰው በዋና ከተማው በአይን ዛራ፣ በራስ ሐሰንና በቢናሹር ሰፈሮች መካከል ነው ሲሉ እማኞች አክለዋል። በግጭቱ ስለደረሰው ጉዳት እስካሁን ምንም አይነት መረጃ አልተገኘም። በግጭቱ ምክንያት በሚቲጋ አውሮፕላን ማረፊያ በረራዎች መቋረጣቸውን የሊቢያ መገናኛ ብዙሃን የገለጹ ሲሆን የትምህርት ሚኒስቴር በዋና ከተማ በሚገኙ ትምህርት ቤቶች የሚሰጠውን ትምህርት አግዷል። በሊቢያ የተባበሩት መንግስታት ድርጅት የድጋፍ ተልዕኮ UNSMIL በትሪፖሊ እየተካሄደ ያለውን ግጭት እንዳሳሰበው ገልጧል። የተባበሩት መንግስታት ድርጅት ለሁለተኛ ተከታታይ ምሽት ብዙ ህዝብ በሚበዛባቸው የትሪፖሊ ሰፈሮች ውስጥ ብጥብጥ ተባብሶ ስፍር ቁጥር የሌላቸውን ሲቪሎች ለከፋ አደጋ በመጋለጣቸው በጣም ሰግተናል ሲል በኤክስ ገጹ ላይ አስታውቋል። በሁሉም ህዝብ በሚኖርባቸው አካባቢዎች አፋጣኝና ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረስ ጥሪ አቅርቧል። ግጭቱ ሰኞ ዕለት መጀመሪያ ላይ የተቀሰቀሰው ከፕሬዝዳንት ምክር ቤት ጋር የተቆራኘው የመረጋጋት ድጋፍ አፓርተስ የሚመራው አብደል ጋኒን አል ኪክሊ ህይወቱ ማለፉን ተከትሎ ነው ተብሏል። ሊቢያ በ2011 የረጅም ጊዜ መሪዋ ኡመር ጋዳፊ ከ4 አስርት ዓመታት የስልጣን ቆይታ በኋላ ከስልጣን ከተወገዱበት ጊዜ ጀምሮ በሁከት ውስጥ ትገኛለች ተብሏል። የሶሪያ የወቅቱን መሪ ሊያዘልኝ $10 ሚሊዮን እሰጣለሁ ብላ የነበረችው አሜሪካ ከትራምፕ ጋር ፊት ለፊት መከረች። የሶሪያ የሽግግር ፕሬዝዳንት አህመድ አልሻራ በታህሳስ ወር የአሳድ መንግስት በፍጥነት ከጣሉ ከአንድ ወር በኋላ በይፋ ስልጣን ተረክበዋል። የአህመድ አልሻራ ኃይሎች ታጣቂ ቡድኖችን ጥምር በመምራት ፈጣን ዘመቻ በማድረግ በጦርነት የምታመሰውን ሀገር ለ10 ዓመታት ይገዛ የነበረውን
የበሽር ወል አልአሳድ አገዛዝን አስወግዷል። ከዚህ ቀደም የአልቃይዳ አዛዥ ቢሆንም ከቡድኑ ጋር ያላቸውን ግንኙነት አቋርጠዋል። አልሻራ አዲሱ የሶሪያ መንግስት ከባድ ስራና ትልቅ ኃላፊነት እንደሚጠብቃቸው ማሳሰባቸውም ይታወሳል። 90% የሚሆነው የሶሪያ ህዝብ በድህነት የሚኖር ሲሆን የበሽር አልአሳድ አስተዳደር ከስልጣን ከተወገደ በኋላ አንዳንድ ሁከቶች በታጠቁ አንጃዎች፣ የጸጥታ ኃይሎችና በድሩዝ አናሳ ተዋጊዎች መካከል ቀጥሏል። በመጋቢት ወር በአዲሶቹ የጸጥታ ኃይሎችና በአሳድ ታማኞች መካከል በተፈጠረው ግጭት በመቶዎች የሚቆጠሩ አናሳ አላውያን ማህበረሰብ አባላት በጅምላ ተገድለዋል ተብሏል። ዩናይትድ ስቴትስ ማዕቀቡን ለማንሳት የወሰደችው እርምጃ በሶሪያ አዎንታዊ ምላሽ አግኝቷል። በአልሻራና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስብሰባ ከ2000 በኋላ የአሜሪካና የሶሪያ መሪዎች ፊት ለፊት ሲገናኙ የመጀመሪያው ሆኗል። በሁለቱ ሀገራት መካከል ያለውን ግንኙነት የበለጠ መሻሻሉን ሊያመላክት ይችላል። ዩናይትድ ስቴትስ በታህሳስ አልሻራ ያለበትን ለሚያውቅ የ$10 ሚሊዮን ጉርሻ ሰጣለሁ ያለችውን ከሰረዘች በኋላና የዲፕሎማሲያዊ ስብሰባዎችን ተከትሎ የሀገራቱ ግንኙነት ይበልጥ መሻሻልን አሳይቷል ነው የተባለው። ሌላው ዜና እውቁ ፈረንሳዊ የፊልም ኮከብ ጄራርድ ዴፓርዲዩ በወሲብ ጥቃት ጥፋተኛ ተባለ። ፈረንሳዊ የፊልም ተዋናይ ጌራርድ ዲፓርዲዩ በፓሪስ ችሎት በፊልም ስራ ላይ በሁለት ሴቶች ላይ ጾታዊ ጥቃት ፈጽሟል በሚል በ18 ወራት እስራት ተቀጥቷል። የ76 ዓመቱ ተዋናይ እንደ አውሮፓውያን አቆጣጠር በ2021 በፊልም ስራ ላይ በሁለቱ ሴቶች ላይ ጾታዊ ትንኮሳ በሚል ክስ ቀርቦበታል። ዲፓርዲዩ የተከሰሰበትን ክስ ውድቅም አድርጓል። በፓሪስ የሚገኘው ፍርድ ቤት ከሴቶቹ አንዷ የሆነችው አሜሊ የተባለች ዲዛይነር ወጥ የሆነ ማስረጃ ስታቀርብ የተዋናዩን አካውንቴንት ከጊዜ ወደ ጊዜ እየተለዋወጡ መምጣቱንም አረጋግጧል። በተጨማሪም ሳራ የምትባል ረዳት ዳይሬክተር ላይ ጥቃት በማድረስም ተከሷል። ፍርዱን ለመስማት በፍርድ ቤት ተዋናያኑ ያልተገኙ ሲሆን በምትኩ በአዞሬስ ውስጥ በፊልም ቀረጻ ላይም ነበር። የተከሰሰበት ጥቃት በሴፕቴምበር 2021 ዴፓርዲዩ ሎስ ቮልቴስ የተሰኘ ፊልም ሲሰራ በተፈጸመው ድርጊት ነው። ለአንጋፋው ተዋናይ የዝናው ጀንበር እያዘቀዘቀ መምጣቱን ያሳያልም ተብሏል። ይህ በጾታዊ ጥቃት ክስ የዲፓርዲዩ የመጀመሪያ ክስ ነበር። ሌሎች በርካታ ሴቶች በመገናኛ ብዙሃን ተመሳሳይ ውንጀላ አቅርበዋል። ያስገድዶ መድፈር ወንጀል ወደፊት ለፍርድ ሊቀርብ ይችላልም ተብሎ ይጠበቃል። በመጋቢት መጨረሻ ላይ በፓሪስ የፍርድ ሂደቱ መጨረሻ ላይ አቃቢ ሕጉ ሎረንት ጋይ በጣም ጥሩ ተዋናይና ታላቅ አባት መሆን እንዲሁም ወንጀል መፈጸም ይቻላል፣ ግን እዚህ የመጣው በፈረንሳይ ሲኒማ ላይ ፍርድ ለመስጠት አይደለም፣ እንደ ማንኛውም ዜጋ በጄራርድ ዲፓርዲዩ ለመፍረድ ነው የተገኘ ነው ብሏል። አቃቢ ሕጉ የታገደ የ18 ወራት እስራት እንዲሁም 20,000 ዩሮ ቅጣትና በወሲብ ወንጀሎች ዝርዝር ውስጥ የተዋናዩ ስም እንዲመዘገብም ጠይቋል። ሩሲያ ለማሌዥያው የመንገደኞች አውሮፕላን MH17 መውደቅ ኃላፊነቱን መውሰድ አለባት ሲል የተባበሩት መንግስታት አቪዬሽን ኤጀንሲ አስታወቀ። የተባበሩት መንግስታት አቪዬሽን ኤጀንሲ እንደ አውሮፓውያኑ አቆጣጠር በ2014 በዩክሬን ላይ ለወደቀው የማሌዥያ አየር መንገድ 297 መንገደኞች ወይም 297 መንገደኞችና የበረራ ሰራተኞች ህይወት ለቀጠፈው አደጋ ሩሲያ ተጠያቂ ነች ብሏል። አውሮፕላኑ ሲወድቅ 38 የአውስትራሊያ ዜጎች እና 196 የኒዘርላንድ ዜጎች ተሳፍረው የነበረ ሲሆን የሁለቱ ሀገራት መንግስታት ሩሲያ ለችግሩ ተጠያቂ እንድትሆን እና ካሳ እንድትከፍል ጠይቀዋል። ይሁን እንጂ ሩሲያ በአውሮፕላኑ መውደቅ ውስጥ ምንም አይነት ተሳትፎ እንደሌላት ያለማቋረጥም አስተባብላለች። የዓለም አቀፉ የሲቪል አቪዬሽን ድርጅት ICAO አውስትራሊያ እና ኒዘርላንድ በበረራ ቁጥር MH17 ላይ እንደተተኮሰበት ያቀረቡት ጥያቄ በእውነታና በህገ ደንብ ላይ የተመሰረተ ነው ብለዋል። በ2014 የማሌዥያ አየር መንገድ መውደቅ የሩሲያ ፌዴሬሽን በዓለም አቀፍ የአየር ህግ ያለውን ግዴታዎች መወጣት አልቻለም ሲል ኤጀንሲው በመግለጫው ገልጧል። በዓለም አቀፍ የአየር ህግ መሰረት በጦርነት ጊዜ በወታደራዊ አውሮፕላኖችና በንግድ ወይም በሌላ አውሮፕላኖች መካከል ልዩነት መደረግ አለበትም ይላል። ICAO ምንም አይነት የቁጥጥር ስልጣን ባይኖረውም የሞራል ልዕልና ያለው እና በ193 አባል ሀገራት የተቀበሉትን ዓለም አቀፍ የአቪዬሽን ደረጃዎችን ያወጣል። የኒዘርላንድ የውጭ ጉዳይ ሚኒስትር ካስፓር ቬልካም በሰጡት መግለጫ በ2022 በተከፈተው ክስ የICAO ውሳኔ እውነትን ለማረጋገጥ እና
ፍትህን ለማስፈን ወሳኝ እርምጃ ነው ብለዋል። ይህ ውሳኔ ለዓለም አቀፉ ማህበረሰብ ግልጽ መልእክት ያስተላልፋል። መንግስታት ዓለም አቀፍ ህግን ያለምንም ቅጣት መጣስ አይችሉም ብለዋል። የአውስትራሊያ የውጭ ጉዳይ ሚኒስትር የሆነችው ፔኒ ዎንግ መንግስታቸው ውሳኔውን በደስታ እንደሚቀበልና ICAO ካሳውን ማለት ነው በፍጥነት እንዲወስንም አሳስቧል። የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢሃ ውሳኔውን በደስታ እንደሚቀበሉት በመግለጽ ለዚህ ወንጀል ፍትህን ለመመለስ ሌላ እርምጃ ነው ሲሉም ተደምጠዋል። በመጨረሻም የዓለማችን ድሃው ፕሬዝዳንት ከዚህ ዓለም በሞት ተለዩ። ፔፔ በመባል የሚታወቁት የቀድሞ የኡራጓይ ፕሬዝዳንት ሆሴ ሙጂካ በ89 ዓመታቸው ከዚህ ዓለም በሞት ተለይተዋል። እንደ አውሮፓውያን አቆጣጠር በ2010 እስከ 2015 ኡራጓይን ያስተዳደሩት የቀድሞ ሽምቅ ተዋጊ የዓለማችን ድሃው ፕሬዝዳንት ተብለው የሚታወቁት በመጠነኛ አኗኗራቸው የተነሳም ነበር። የወቅቱ የኡራጓይ ፕሬዝዳንት ያማንዱ ኦርሲ የፔፔን ህልፈት በተመለከተ በኤክስ ላይ ባጋሩት መልእክት ስለሰጠህን ነገር ሁሉ እና ለህዝብ ስለነበር ጥልቅ ፍቅር እናመሰግናለን ብለዋል። ስለሰጠህን ነገር ሁሉ እና ለህዝብህ ስለነበረ ጥልቅ ፍቅር እናመሰግናለን ሲሉ ጽፈዋል። ፖለቲከኛው የሞቱበት ምክንያት በውል ባይታወቅም በካንሰር ሲሰቃዩ ቆይተዋል። በፕሬዝዳንቱ ለመኖር የመረጡበት ቀላል መንገድ ምክንያት እንዲሁም ኡራጓይ የማሪዋናን እጽ ለመዝናኛና ህጋዊ በማድረግ የመጀመሪያዋ ሀገር እንድትሆንም ያሳለፉት ፕሬዝዳንቱ በላቲን አሜሪካና በመላው ዓለም ታዋቂ የፖለቲካ ሰው ሆነው ዘልቀዋል። ሰዎች የዓለማችን ድሃው ፕሬዝዳንት ብለው ይጠሩኛል፣ እኔ ግን ድሃ እንደሆንኩ አይሰማኝም። ድሃዎች የተቀናጣ ህይወት ለመኖር የሚያግበሰብሱ ናቸው ሲሉ ተደምጠዋል። ፕሬዝዳንት ከመሆናቸው በፊት ይኖሩበት ከነበረ የገጠር መኖሪያ ቤታቸው ከስልጣን ሲወርዱ መኖር የጀመሩ ሲሆን መኪናቸውም የ1987 ስሪት የሆነውን ቮልክስቫገን እና በስማቸው ተመዝግቦ የሚገኝ 60 ዓመታት ያገለገለ ሳይክል አሏቸው። 90 በመቶ ደሞዛቸውን ለበጎ አድራጎት እንዲውል ማድረጋቸውም ይታወሳል። ባለፈው ዓመት በነበራቸው ቃለ መጠይቅ ሞት የማይቀር ነው፣ ምናልባት የህይወት ጨው ሊሆን ይችላል ሲሉም ተደምጧል። በሙስናም ሆነ በዲሞክራሲ ጥሰት ክስ ካልቀረበባቸው ጥቂት መሪዎች መካከል ቀዳሚው ናቸውም ተብሏል። ነፍስ ይማር። የተከበራቸው የጉባለች ቤተሰቦች ጉባለች ኢትዮጵያ ዩቲዩብ ቻናልን ሳብስክራይብ፣ ላይክ እና ሼር በማድረግ እውነት የምንናገርበት ለእውነት የምንዘምርበት ኢትዮጵያን የምናሻግርበት የአሸናፊነትን ብስራት አብረን ቆመን አብረን የምናገርበት ቦታ ወይም ሚዲያ ለማድረግ አብረን እንስራ። ኢትዮጵያ ምንጊዜም በድል ትቀጥላለች። መልካም ጊዜ